ሃይ ጋይስ እንዴት ናችሁ? ምን ሆነኝ ከሞመንት ስቶሪ ኦፍ ኢትዮጵያ ኤንድ ዘ ሆርን ሙሉ በሙሉ ሞጁል ቤዝድ የሆነ ማብራሪያ እንሰጣለን። ሁሉንም ሞጁል የሚዳስሷቸው ፖይንቶችን የምነካ ነው የሚሆነው። ስለዚህ ይህን ቪዲዮ ካያችሁ በኋላ ሞጁል ሪፌር ማድረግ አይጠበቅባችሁም። ላስት ፓርት ቻፕተር 2ን ጀምረን ነበር። ይህ የቻፕተር 2 ሁለተኛው ፓርት ነው። ባሪም መንገድ ለማቅረብ ሞክራለሁ። እስከ ቪዲዮ መጨረሻው አብራችሁኝ ነው። አውትላይን 2.1 እና 2.2ን ላስት ፓርት አይተን ነበር። በዚህ ፓርት 2.3ን የኢትዮጵያና የቀንዱን የህዝብ አሰፋፈር እናያለን። በዚህም ውስጥ አንድ ቋንቋና የቋንቋ ሂደቶችን፣ ሁለት የሰፈራ ሞድ ወይም ሁኔታዎችንና ሶስት የኢኮኖሚ አወቃቀሮችን እናያለን። 2.4ን በቀጣዮች ፓርቶች የምናይ ነው የሚሆነው። ኦኬ እንጀምር። 2.3 ዘ ፒፕሊንግ ኦፍ ሪጅን የክልሉ የህዝብ አሰፋፈር። በዚህ ውስጥ 2.3.1 ላንጉዌጅ ኤንድ ሊንጉስቲክ ፕሮሰስ ቋንቋዎች እና የቋንቋ ሂደቶች የሚለውን እንደ ኢትኖሎጂ መረጃ በኢትዮጵያ እና በቀንዱ 88 ቋንቋዎች ከ200 ዘዬዎች ጋር ያሉ ሲሆን ከነዚህም ውስጥ 86ቱ በስራ ላይ ያሉ እና ሁለቱ የጠፉ ናቸው። አንድ ነገር ልንገራችሁ ስለ ኢትኖሎጂ። ኢትኖሎጂ ማለት በዓለም ላይ ያሉ ቋንቋዎችን በሙሉ የሚዘረዝርና መረጃዎችን የሚሰበስብ ታዋቂ የምርምር ውጤት ነው። ይህም መጽሐፍ እና ድረገጽ ነው ማለት የመረጃ ቋት ነው ወይም ዳታቤዝ ነው ማለት ትችላላችሁ። ኢትኖሎጂ.com የሚባል ዌብሳይትም አለው። ወደ ሀሳቤ ልመለስ። ከላይ 88 ያልናቸው ቋንቋዎችን እያከፋፈልን በየፋሚሊያቸው እናያለን። መጽሐፋችሁ በቀጥታ ኤ ብሎ አፍሮ ሄሬቲክል እና በሱ ውስጥ አራቱን በኢትዮጵያ እና በቀንዱ ያሉ የቋንቋ ፋሚሊዎችን አስቀምጦ ያልፋል። እኛ ግን ለማስታወስ እንዲቀላችሁ ትንሽ ግልጽ አድርገን ኦኬ በዋናነት በኢትዮጵያ እና በቀንዱ ሁለት ሱፐር ፋሚሊዎች አሉ። እነዚህም አንድ አፍሮ ኤዥያቲክ እና ሁለት ናይሎ ሰሃራ ነው። በኢትዮጵያ እና በቀንዱ ካሉ ከአራት ፋሚሊዎች ሶስቱ አፍሮ ኤዥያቲክ ሱፐር ፋሚሊ ሲሆኑ አንዱ ናይሎ ሰሃራ ሱፐር ፋሚሊ ነው። ኦኬ አፍሮ ኤዥያቲኮችን በዚህ ውስጥ ከሚመደቡት አንደኛው ኩሸቲክ ነው። የቋንቋ ሊቃውንት ኩሸቲክን በአራት ቅርንጫፎች ከፍለውታል። አንድ ኖርዝረን፣ ይሄ በበጃ ቋንቋ የሚወከል ሲሆን በኤርትራ ምዕራባዊ ዳርቻ በሱዳን ድንበር ላይ ይነገራል። ሁለት ሰንትራል፣ ይሄ ደግሞ አገው አዋኝን፣ ቅማንትን፣ ታምትጋን እና ብሌን ወይም ቦጎሳን ያካታል። ሶስት ኢስት ኩሽ፣ ይሄ ብዙ የተለያዩ ቋንቋዎችን የሚይዝ ሲሆን እንደ አፋር፣ አላባ፣ ኦሮሞ፣ ጌዲዮ፣ ሀዲያ፣ ካምባታ ያሉ የተለያዩ ቋንቋዎችን ያካታል። ታዋቂዎችን ከያዛችሁ ይበቃል። ይሁን እንጂ የኦሮሞ ህዝብ በምስራቅ፣ በሰሜን፣ በደቡብ እና በምዕራብ የኢትዮጵያ እና የቀንዱ ክፍሎች ተስፋፍቶ ይኖራል። ማለት ብዙን ድርሻ የሚይዘው ከኩሸቲኩ ኦሮሞ ነው ማለት ነው። አራት ሳውዝ ኩሸቲክ ወይም ሪፍት ቫሊ፣ እነዚህ በመጽሐፋችሁ ላይ የሉም፣ መዝለል ትችላላችሁ። እነዚህ በዋናነት በታንዛኒያ እና በኬንያ አካባቢ የሚወሩ እንደ ሪቀው፣ ሩጋይ፣ ጋሮ እና ዳሃል ያሉት ናቸው። ኦኬ ሁለተኛው የአፍሮ ኤዥያቲክ ሱፐር ፋሚሊ የሚሆነው ሴሜቲክ ወይም ኢትዮጵያን ሴሜቲክ የኢትዮጵያ ሴሜቲክ ቋንቋዎች በአጠቃላይ ኢትዮ ሴሜቲክ ተብሎ ይጠራሉ። ምክንያቱም ሌሎች የሴሜቲክ ቋንቋዎች በዋናነት በመካከለኛው ምስራቅ ስለሚነገሩ ነው። ሴሜቲኩም በሁለት ይከፈላል። አንድ ኖርዘርን ሴሜቲክ ነው። ኖርዘርን ሴሜቲክ ትግሬ፣ ትግረኛ፣ ግዕዝ እነዚህ የዚህ ምሳሌዎች ናቸው። ትግሬ በኤርትራ ቆላማ አካባቢ የሚገኝ ሲሆን ትግረኛ ታውቃላችሁ። ግዕዝ ደግሞ ለአደጋ የተጋለጠ ወይም እየጠፋ ያለ የሃይማኖት ቋንቋ ነው። ሁለት ሳውዝ ሴሜቲክ፣ ሳውዝ ሴሜቲኩም በራሱ ውስጥ በሁለት ይከፈላል። አንደኛው ትራንስቨርስ ሲሆን የዚህ ምሳሌዎች አማርኛ፣ አርጎባ፣ ሀረሪ፣ ስልጤ፣ ወላንና ዘይ ናቸው። አስታውሱ ትራንስቨርስ ማለት ከሰሜን ኢትዮጵያ ወደ ምስራቅ ከዚያም ወደ ደቡብ የተንቀሳቀሱ የቋንቋ ተናጋሪዎች ቡድን ይወክላል። ሁለተኛው አውተር ሲሆን የዚህ ምሳሌዎች ጋፋት የሚባል የጠፋ፣ ጉራጌ እና መስመስ የሚባል ለአደጋ የተጋለጠ ወይም እየጠፋ ያለ ናቸው። እነዚህ ሶስቱ አውተር ይባላሉ። በዚህም ይህችን ያዙ። አውተር ማለት ደግሞ ከሰሜን በቀጥታ ወደ ደቡብ የተጓዙትን እና የቆዩ የሴሜቲክ ቋንቋ ባህሪያትን የያዙ ቋንቋዎችን ያጠቃልላል። አውተር ወይም ውጫዊ የተባለበት ምክንያት ከሌሎች ከሰማያዊ ቋንቋዎች ተለይቶ በኩሸቲክ ቋንቋዎች ተከቦ ስለሚገኝና ለየት ያለ የቋንቋ ባህሪ ስላላቸው ነው። ሶስተኛው አፍሮ ኤዥያቲክ ውስጥ የሚመደበው ኦሞቲክ ነው። የዚህ ምሳሌ አንፊሎ፣ አሪ፣ ባስኬቶ፣ ቤንቺ እያለ ብዙ አሉ። ታዋቂዎችን ብቻ ብትይዙ ይበቃል። ከቡድኖች መካከል ኦሜቶ ወላይታን እና ጋሞን ሲያካትት ዋናው ጎንጋ የሚባለው ደግሞ ካፊቾ ነው። ኦኬ ወደ ሁለተኛው ሱፐር ፋሚሊ ወደ ናይሎ ሰሃራ መጣን። በዚህ ውስጥ የሚመደበው በኢትዮጵያ እና በቀንዱ ያለው ፋሚሊ ናይሎቲክ ነው።
ይሄ ደግሞ እነ አኟክ፣ በርታ፣ ጉሙዝ ያሉትን ይይዛል። ከዚህ ሞልሶ ሞር ናውን የሆኑትን ብቻ ብትይዙ አሪፍ ነው። ሌላው በቡድኑ ያልተመደቡት አሉ። እነዚህም በደንብ ያዙ። 1 ወይጦ ኩሸቲክ ወይም ሴሜቲክ ሊሆን የሚችል ነው። 2 አንጎታ፣ ይሄ ለመጥፋት የተቃረበ ምናልባት ኦሞቲክ ወይም ራሱን የቻለ አፍሮ ኤዥቲክ ዘርፍ ወይም ደግሞ ከነዚህ ሁሉ ውጪ ሊሆን የሚችል ነው። ሌላውና ሶስተኛው ሬር ባሬ ሲሆን ይሄ የጠፋ ምናልባት ባንቱ ቋንቋ ሊሆን የሚችል ነው። ያልተመደቡ እነዚህ ሶስቱ ናቸው። ኦኬ ወደ 2.32 ሴትልመንት ፓተርንስ የሰፈራ ሞድ ወይም ሁኔታዎችን እንይ። በዚህ ስር ከላይ ያየናቸው ቋንቋዎችን እንዴት እንደሰፈሩና ከዛ ጋር የተያያዙ ሀሳቦችን ያወራል። በትኩረት ተከታተሉኝ፣ በአጭሩ እናያለን። ኦኬ ኩሸቲክ ቋንቋ ተናጋሪ ህዝቦች ከሱዳን እስከ ታንዛኒያ የሚኖሩ የምስራቅ አፍሪካ ነባር ህዝቦች ናቸው። የቀድሞዎቹ ኩሸቲክ ቋንቋ ተናጋሪ ህዝቦች በሰሜን ምስራቅ አፍሪካ፣ በምዕራብ አባይ ሸለቆ እና በምስራቅ በቀይ ባህር መካከል በብዛት ይኖሩ እንደነበረ ይነገራል። የዚህ የቋንቋ ቤተሰብ ተናጋሪ ህዝቦች በጥንታዊቷ ኢትዮጵያ ወይም ኩሽ ዘሮች ተደርጎ የሚቆጠሩ ሲሆኑ በአንድ ወቅት የአባይ ሸለቆ ስልጣኔ ተከፋዮችም ነበሩ። የአባይ ሸለቆ ስልጣኔ ጥንት የነበረው ተብሎ የሚታመን የረቀቀ በአባይ ወንዝ ዙሪያ ያለ ስልጣኔ ነው። በተለይ ኑቢያ መጀመሪያ ናፍታን በኋላ ማርዋን ዋና ከተማ ያደረገችው የኩሽ ምድር ኩሸቲክ ህዝቦች በብዛት የተበተነበት ቦታ ሳይሆን አይቀርም ተብሎ ይታመናል። ስለ ኑቢያ ትንሽ እንይ። ኑቢያ በአባይ ወንዝ ተፋሰስ በአሁኑ ደቡባዊ ግብፅና ሰሜናዊ ሱዳን የሚገኝ ጥንታዊ ታሪካዊ ቀጠና ነው። ይህ አካባቢ በዓለም ላይ ካሉ ቀዳሚ የስልጣኔ ማዕከላት አንዱ ሲሆን በተለይ በወርቅ ማዕድን ሀብትና በጀግና ቀስት ወርዋሪዎቹ ይታወቃል። ኑቢያ በአሁኑ ግብፅና ሱዳን ድንበር አካባቢ ያለች ጥንታዊ ቀጠና ናት። ኦኬ እንደ ኤህርት ገለጻ ኩሸቲክ ዘሮች በኢትዮጵያ ደጋማ ቦታዎች ሰሜናዊ ጫፍ ላይ መሰራጨት የጀመሩት ከክርስቶስ ልደት በፊት በሰባተኛው ሺህ ወይም ሚሊኒየም ዓመት አካባቢ ነበር። ኢላይ ኤህርት ያልነው ሰውዬ ታዋቂ ዝነኛ አሜሪካዊ የታሪክ ተመራማሪ እና የቋንቋ ሊቅ ነው። ኦኬ የቀድሞዎቹ ኩሸቲኮች ወደ ደቡብ እየተስፋፉ በመሄድ ከክርስቶስ ልደት በፊት በስድስተኛው እና በአምስተኛው ሺህ ዓመት የተለያዩ ንዑሰ ክፍሎችን ወይም ራሳቸውን የቻሉ ቋንቋ እና የባህል ቡድኖችን በመሰረታቸው ይነገራል። ከዛም ከክርስቶስ ልደት በፊት በአራተኛው እና በሶስተኛው ሺህ ዓመት መካከል እነዚህ ንዑሰ ክፍሎች በኩሸቲክ ቋንቋ ተናጋሪዎች ህዝቦች ተለይተው በራሳቸው ማንነት እንደፈጠሩ ይነገራል። ከእነዚህ ኩሸቲክ ህዝቦች መካከል ከክርስቶስ ልደት በፊት በመጀመሪያው ሺህ ዓመት ማብቂያ አካባቢ አፋር፣ ሶማሌ እና ሳሆ ከደቡብ ደጋማ አካባቢዎች ወደ ምስራቅ ሲወርዱ ትልቅ ለውጥ ተከስቷል። ኩሸቲክ ቋንቋ ተናጋሪ ህዝቦች በሰሜን፣ በመካከለኛው፣ በደቡብ፣ በምዕራብ፣ በምስራቅ እና በኢትዮጵያ ስምጠ ሸለቆ እንዲሁም በጅቡቲ እና በሶማሊያ ውስጥ ዋና ነዋሪዎች ነበሩ። በሰፊው ስታይ ኩሸቲክ ቋንቋ ተናጋሪ ህዝቦች የኢትዮጵያ እና የቀንዱን ትልቁን ክፍል የሚሸፍኑ ሲሆኑ እስከ ታንዛኒያ ድረስ ወደሚገኘው አዋሳኝ አካባቢዎች ተሰራጭተዋል። እንደ ሃሮልድ ማርከስ ገለጻ የአፍሮ ኤዥቲክ የቋንቋ ቡድኖች በሱዳን እና በኢትዮጵያ ድንበር አካባቢዎች የዳበረ እና የተከፋፈለ ነው። የቀድሞዎቹ ኩሸቲኮች እና ሴሜቲኮች ዝግመተ ለውጣቸውም እዚያው ጀመሩ። ከላይ ያየነው ሆርላንድ ማርከስ በኢትዮጵያ ታሪክ ጥናት ላይ ከፍተኛ አሻራ ያሳረፉ ታዋቂ አሜሪካዊ የታሪክ ምሁርና ፕሮፌሰር ነው። ወደ ሀሳባችን ስንመለስ በሌላ በኩል እንደ አንዳንድ የታሪክ ምንጮች ገለጻ ኢትዮ ሴሜቲክ ከመካከለኛው ምስራቅ በተለይ ከአረብ ልሳነ ምድር እንደመጣ ይታመናል። ሁኔታው ምንም ይሁን ምን በኢትዮጵያ ውስጥ የሴሜቲክ ቋንቋ ቤተሰብ ከኩሸቲክ ቀጥሎ ሁለተኛ ትልቅ የቋንቋ ቤተሰብ ነው። ኦሞቲክ ቋንቋ ተናጋሪዎች የኢትዮጵያ ነባር ህዝቦች ናቸው። አብዛኛዎቹ የኦሞቲክ ህዝቦች በደቡብ ምዕራብ ኢትዮጵያ በኦሞ ወንዝ ተፋሰስ አካባቢ በብዛት ይገኛሉ። ሆኖም ይሄ በደቡብ ምዕራብ ጎጃም ለሚኖሩ ሽናሻና በደቡብ ምዕራብ ወለጋ ለሚኖሩ ደቡብ ማኦ የተለየ ነው። ማለት እነዚህ ሁለቱ በኦሞ ወንዝ ተፋሰስ አካባቢ አይደሉም። ብዙ የኦሞቲክ ቋንቋ በተራራማው መልክዓ ምድር ምክንያት ተገልለው የቆዩና ከዘየነት ወደ ራሳቸውን ወደ ቻሉ ቋንቋዎች ያደጉ ናቸው። ኦኬ ናይሎ ሳሃራ ሱፐር ፋሚሊ ህዝቦች በኢትዮ ሱዳን ድንበር በኩል ከሰሜን እስከ ደቡብ ባሉት የምዕራብ ቆላማ አካባቢዎች ዋነኛ ማህበረሰብ ናቸው። ናይሎ ሳሃራውያን ከክርስቶስ ልደት በፊት በሶስተኛው ሺህ ዓመት አካባቢ ከሱዳን ወደ ኢትዮጵያ የገቡ ሲሆኑ
ከ3ኛው እስከ 1ኛው ሺህ ዓመት ባለው ጊዜ ውስጥ በምዕራብና በደቡብ ምዕራብ ኢትዮጵያ እንደሰፈሩ ይታመናል። አንዳንድ የቻሪናይል ቤተሰቦች በምዕራብ ኢትዮጵያ በኢትዮ ሱዳን ድንበር ላይ የሰፈሩ ሲሆኑ፣ ሌሎች ደግሞ በደቡብ ኦሞ ሰፍረዋል። ቻሪናይል ፋሚሊ ማለት በሰፊው የተከፈለ ናይሎ ሳሃራ ፋሚሊ ውስጥ ያለ ሲሆን፣ ናይሎቲክ ደግሞ በቻሪናይል ውስጥ ያለ ትንሽ ፋሚሊ ነው። እነዚህ ወይም የቻርናይል ቤተሰቦች በኢትዮ ኬንያ ድንበር በኩል በቱርካና ሐይቅ ዙሪያ የሚኖሩ የካርሞጆ ክላስተር ተብሎ ይታወቃሉ። ማለት በናይሎቲክ ፋሚሊ ውስጥ ማለት ነው። ካርሞጆ በናይሎቲክ ፋሚሊ ውስጥ ያለ ክላስተር ነው። በሌላ በኩል ደግሞ የዚህ ቋንቋ ቤተሰብ ተናጋሪዎች አብዛኛዎቹ ከኢትዮጵያ ውጭ ይኖራሉ። ማለት ናይሎ ሳራ ሱፐር ፋሚሊ ማለት ነው። ሲጀመር ናይሎቲክ በኢትዮጵያና በቀንዱ ያለው የሙሉ ናይሎ ሳሃራ ከ1% ያነሰ ያክል ናቸው። እንደ 2007ቱ የኢትዮጵያ የሕዝብ ቆጠራ መረጃ ኦሮሞ ትልቁ የቋንቋ ቡድን ሲሆን 34.4% ሲይዝ፣ አማራ 27%፣ ሶማሌ 6.2% እያለ የሚይዝ ሲሆን በሳይዛቸው 1/3 በተርታ ከያዛቸው ይበቃል። ይሄ ለምሳሌ ኦሮሞ ብንወስድ ሙሉ ራሳቸውን እንደ ኦሮሞ ብሔር የሚቆጥሩ ሰዎች መረጃ ነው። አስታውሱ፣ በብሔር ነው ከሙሉ ኢትዮጵያ ሕዝብ አንጻር። አፋን ኦሮሞ 33.8% ተናጋሪዎች ሲኖሩት አማርኛ 29.33%፣ ሶማሊኛ 6.25% እያለ ይቀጥላል። ይሄ ደግሞ አሁንም ኦሮምኛ ብንወስድ ኦሮምኛ ቋንቋ የአፍ መፍቻ ቋንቋ የሆነላቸው ብቻ ናቸው ከሙሉ ኢትዮጵያ ሕዝብ አንጻር ነው። አስተውሱ፣ የአፍ መፍቻ ቋንቋ የሆነላቸው ብቻ ነው እዚህ ያሉት። ይሄ ፐርሰንቱ የሚገልጸው እነዚህም ብቻ ነው። ኦኬ 14 ቋንቋዎች ብቻ የህዝቡን 93% ያክል የሚሸፍኑ ሲሆኑ 41 ቋንቋዎች በስራ ላይ ያሉ ወይም ኢንስቲቱሽናል ሲሆኑ 14ቱ በማደግ ላይ ያሉ፣ 18ቱ ጠንካራ ወይም ቪግሮስ ናቸው፣ 8ቱ አደጋ ላይ ያሉ እና 5ቱ ደግሞ ለመጥፋት የተቃረቡ ናቸው። የሐዲሰን የ1999 መጽሐፍ በገጽ 96 ከ10,000 ያነሰ ተናጋሪዎች ያሉት ቋንቋ በአንድ ትውልድ ውስጥ ሊጠፋ እንደሚችል ይገልጻል። በኢትዮጵያ እና በአፍሪካ ቀንድ ውስጥ እንዲህ አይነት ሁኔታ ላይ ያሉ 22 ቋንቋዎች ይገኛሉ። በመጨረሻም ሃንድሰን ማን እንደሆነ ልንገራችሁ። ግሮቨር ሃንድሰን አሜሪካዊ የቋንቋ ሊቅ እና ተመራማሪ ናቸው። ኢትዮጵያን እንደ ሁለተኛ ሀገራቸው በመቁጠር በሰላም ጓድ አስተማሪነት ጀምረው እስከ ፕሮፌሰርነት ድረስ ዕድሜያቸውን ለኢትዮጵያ ጥናት የሰጡ ታላቅ ምሁር ናቸው። ይሄን ማፕ በደንብ እዩት። በኢትዮጵያ ውስጥ 4ቱ የቋንቋ ፋሚሊዎች እንዴት እንደሰፈሩ የሚያሳይ ነው። ቪዥዋላይዝ ለማድረግ ይጠቅማቸዋል። ኦኬ ወደ 2.33 ኢኮኖሚክ ፎርሜሽን የኢኮኖሚ አወቃቀሮች እንምጣ። ይቺ አጭር ቶፒክ ናት። በቀላል መንገድ አይተን ይህን ፓርት እንጨርስ። ይህ ቶፒክ ቋንቋና የቋንቋ ሂደቶችን መሰረት በማድረግ የኢትዮጵያና የቀንድ የኢኮኖሚ አወቃቀሮችን ባጭሩ ያሳያል። እስኪ እንየው። ኦኬ ከጥንት ጊዜያት ጀምሮ በምስራቃዊ ዝቅተኛ ስፍራዎች ወይም ቆላማ አካባቢዎች በብዛት የሚታወቀው የኢኮኖሚ እንቅስቃሴ የእንስሳት እርባታ ነበር። ላይክ እንደ ሶማሊያ ክልል ባሉት ማለት ነው። ከጥንት ጊዜ ጀምሮ አብዛኛዎቹ የምስራቃዊ ቆላማ የኩሽ ማህበረሰቦች ሕይወት በዘላንነት ወይም ወቅታዊ የእንስሳት ዝውውር አርብቶ አደርነት ኢኮኖሚ ላይ የተመሰረተ ነበር። ግመል፣ ፍየል እና ከብቶች በአፋር፣ በሳሆ እና በሶማሌ እንዲሁም በከሪዮ እና በቦረና ኦሮሞዎች ዘንድ በብዛት የሚገኙ የቤት እንስሳት ናቸው። የአፋር እና የከሪዩ ህዝቦች ሕይወት ከአዋሽ ወንዝ ጋር በእጅጉ የተሳሰረ ሲሆን የሶማሌ ህዝቦች ደግሞ ለዋቢ ሸበሌ እና ለገናሌ ወይም ጁባ ወንዞች ትልቅ ዋጋ ይሰጣሉ። ካሪዮን ለማታውቁት ካሪዮዎች በዋናነት የሚኖሩት በኢትዮጵያ ኦሮሚያ ክልል ምስራቅ ሸዋ ዞን ውስጥ በሚገኘው ፈንታሌ ወረዳ ነው። ዋና ከተማቸው መተሃራ ተብሎ ይታወቃል። መተሃራ ሁላችሁም ታውቃላችሁ ብዬ አስባለሁ፣ ካሪዮ ባታውቁም። ኦኬ ወደ ሀሳባችን ልምጣ። የደጋማ ስፍራዎች ለእርሻ ስራ አመቺ በመሆናቸው ብዙ ቁጥር ያለው ህዝብ ለብዙ ሺህ ዓመታት ይዘው ቆይተዋል። አብዛኛው የክልሉ ህዝቦች የሚኖሩት በእነዚህ ስፍራዎች ነው። ማለት ቅድም ያየናቸው አካባቢዎች ማለት ነው። ኩሽቲኮች ከ10,000 ዓመታት በፊት የተቀናጀ ቋሚ እርሻ የጀመሩትና ያስፋፉ እንዲሁም ጥንታዊ የመንግስት ምስረታ ሂደቶች መጀመሪያ ኩሽቲኮች በኋላ የእርሻ ስራን ለረጅም ጊዜያት ሲያከናውኑ ከነበሩት ሴሜቲኮች ጋር በመሆን የተካሄደው እዚሁ አካባቢ ነው። ማለት ደጋማ አካባቢ ነው። የኦሞቲክ ማህበረሰቦች ህይወት ደግሞ ከኦሞ ወንዝ ጋር በእጅጉ የተቆራኘ ነው።
በሰሜን ኦሞ የኦሞቲክ ማህበረሰቦች ዋነኛ የኢኮኖሚ እንቅስቃሴ የተቀናጀው እርሻ እና ንግድ ሲሆን፣ በደቡብ ኦሞ ያሉት ደግሞ በብዛት በእንስሳት እርባታ እና በአሳ ማጥመድ ወይም ማስገር ይተዳደራሉ። ኦሞቲኮች በሰፊው የእንስሳት ልማትና በከፍተኛ ደረጃ በተደራጀ የፖለቲካ ስርዓት እድገት ይታወቃሉ። እንሰት ዋነኛ ምግባቸው ነበር። አብዛኛዎቹ በብረታ ብረት ሥራ፣ በሽመና እና በሌሎች የዕደ ጥበብ ሥራዎች ዝነኛ ናቸው። በምዕራባዊ ዝቅተኛ ስፍራዎች ማለት እንደ ሁመራ አካባቢ ማለት ነው፣ በስፋት ሰው ባልሰፈረባቸው አካባቢዎች የሚኖሩ ህዝቦች ኑሯቸው በተለያዩ ተግባራት ይመራሉ። ማለት በእርሻ፣ በእርባታ፣ በንግድ ወዘተ ነው። በእነዚህ አካባቢዎች በዋነኝነት በዘላንነት የሚኖሩና ሙሉ በሙሉ የሚባል ደረጃ በፍራፍሬና በጫካ እንስሳት ላይ ጥገኛ የሆኑ ጥቂት አደን አዳኝ እና ሰብሳቢ ቡድኖች ይኖሩ ነበር። በናይል ወንዝ ዳርቻ የሚገኙ ናይሎ ሳራውያን ማሽላ ዋነኛ ምግባቸው የሆነበትን የቦታ ተለዋዋጭ እርሻን ያከናውናሉ። ማለት በየጊዜው እያቀያየሩ የእርሻ ስራ ይሰራሉ ማለት ነው። በአብዛኛዎቹ የኒዮሊቲክ ወይም የናይል ወንዝ አካባቢ ያሉ ማህበረሰቦች ዘንድ ከብቶች ከፍተኛ የኢኮኖሚ እና የማህበራዊ እሴት አላቸው። በረታዎች እና ሌሎች ናይሎቶች ከሰሜን ሱዳን ጋር የንግድ እና ሌሎች ማህበራዊ ግንኙነት ነበሯቸው። በመጨረሻም ስለ በረታዎች ትንሽ ነገር ሳልነግራችሁ አልጨርስም። በረታ በቤንሻንጉል ጉሙዝ ክልል በአሶሳ ዞን የሚገኝ ማህበረሰብ ነው። ዋና ከተማቸው አሶሳ ነው። አሶሳ ሁላችሁም ታውቃላችሁ ብዬ አስባለሁ። ኦኬ፣ ይህም ፓርት በዚህ ጨርሰናል። ምንም የሞጁሉን ሀሳብ ሳናሸራርፍ ገልጸናል። ያው ታሪክ ብዙ ከማብራራት በተርታ ሳናጎድል መተረክን ስለሚፈልግ ነው። እነዚህ ጥያቄዎችን በደንብ እዩ። በእነዚህ ላይ ከተለያዩ ግቢዎች ያገኟቸውን ጥያቄ ጨምሬ በፋይናል ፓርቶች የሚመጣ ነው የሚሆነው። በአማርኛ እና በእንግሊዝኛ ላይን በላይን የተተረጎመ ምርጥ ኖት ፕላስ የቪዲዮ ሙሉ ሀሳብ ያለበትን ከፈለጋችሁ በቴሌግራም ያስቀምጥላችኋለሁ። ሊንኩ በዲስክሪፕሽን ቦክስ አለላችሁ። በፓርት ስሪ እስከምንገናኝ ሰናይ ጊዜ ተመኘውላችሁ።